የሳሱ እስትንፋሶች ደራሲ ኢቫን ቡኒን ተርጓሚ ዓለም ኃይሉ ተራኪዎች ወልዳማኔል ይርዳውና ሐመልማል ዋለ የሳሱ እስትንፋሶች በመካነ መቃብሩ ትኩስና ክምር አፈር ላይ ወፈር ረዘም ያለ የዝግባ መስቀል ተሰክቷል። በሰፊው የገጠር መካነ መቃብር ዙሪያ ዘርዘር ብለው ከቆሙት ዛፎች መሃል ያሉት የመቃብር ሐውልቶች ከርቀት ይስተዋላሉ። በዛፎቹ መሃል የሚነፍሰው ነፋስ ከመስቀሉ ግርጌ ባለው የሸክላ አበባ ጉንጉን ዙሪያ ደጋግሞ ያፏጫል። በመስቀሉ መሃል ያረፈው ትልቅና እንቁላላማ ቅርጽ ያለው የሸክላ ፎቶግራፍ ማቀፊያ የአንዲት ደስተኛ የምትመስል ፍንትው ያሉ አይኖች ያሏትን ተማሪ ምስል ይዟል። ኦሊያ መስቸርስካያ ትባላለች። ትንሽ ልጅ ሆና በቡናማ ዩኒፎርም አጊጠው ከሚጓዙ የትምህርት ቤት ልጃገረዶች ጎርፍ መካከል የምትለይ አልነበረችም። ስለሷ ማን ምን ማለት ይችላል? ቆንጆ፣ ሀብታምና እድለኛ ከሆኑት ልጃገረዶች መሃል አንዷ ነበረች ከማለት በስተቀር። ኦሊያ ነገሮችን ለመቀበል ብሩህ አእምሮ ያላት ረባሽና ለተቆጣጣሪዎቿ ተግሳጽ ደንታ የሌላት ልጅ ነበረች። ሳይታሰብ ኦሊያ ማበብና መመንደግ ጀመረች። 14 ዓመት ሲሞላት ቀጭኖ ወገቧ፣ ረጃጅም እጆቿና ወጣ ወጣ ያሉ ጡቶቿ አስገራሚ በሆነና በቃላት ሊገለጽ በማይችል ሁኔታ መልክ መያዝ ጀመሩ። ኦሊያ 15 ዓመት ሲሆናት ለግላጋ የውበት ጣዖት ሆነች። የትምህርት ቤት ጓደኞቿ ለጸጉራቸው፣ ላለባበሳቸውና ላረማመዳቸው የሚጨነቁ ነበሩ። ኦሊያ ግን ለእነዚህ ነገሮች ደንታቢስ ነበረች። ጣቷ ላይ ስላለው የጥፍር ቀለም፣ የቀሉ ፊቶች፣ የተበተኑ ጸጉሮች፣ ስትሮጥ እርቃኑን ለሚታየው ጉልበት ስለምንም ነገር ግድ የለሽ ነበረች። ቀስ በቀስ ኦሊያ ያለምንም ጥረት ከሌሎች ሴቶች የሚለዩዋትን የውበት መገለጫዎች ተጎናጸፈች። ግርማ ሞገስ፣ አማላይ ቅርጽና የሚናገሩ አይኖች። በግብዣ ቦታዎች ኦሊያን በዳንስ የሚደርስባት ጠፋ። በበረዶ መንሸራተትም ማን እንደሷ ተባለ። በጓደኞቿ ዘንድ ታዋቂና ተናፋቂ ሆነች። በዳንስ ምሽት እንደሷ ተወዳጅ ማንም አልነበረም። የሷ ማንነት በትምህርት ቤቱ ናኘ። ኦሊያ ደስታ አባራሪ ነች። ያለ አድናቂዎች መኖር አትችልም ተባለ። ሸኒን የሚባል ጎረምሳ በፍቅሯ ናላው ዞሯል። ሳትወደው ቀርታ ሳይሆን ለስሜቱ ቸልተኛ በመሆኗ ሸኒን በአንድ ወቅት ሕይወቱን ሊያጠፋ ሞክሮ ነበር የሚሉና ሌሎቹም ወሬዎች በአራቱም ማዕዘን ተነዙ። በበጋው ትምህርት ማገባደጃ ወቅት ኦሊያ በሐሴት ባዝና ቀልቧን እንዳጣች የማያውቅ የትምህርት ቤቱ ሰው አልነበረም። በጋው በበረዶ ፀሐይና ውርጭ የታጀበ ነበር። ፀሐይዋ በጊዜ አሽቆልቁላ በበረዶ ምንጣፍ ላይ ከቆሙት ዛፎች ጀርባ ጥገኝነት ጠይቃለች። ጊዜው ጸጥ ያለና አስደሳች ነበር። በበነገው አስደሳች በረዷማና ብሩህ ቀን እንደሚወጣ የተስፋ ቀብድ የሚሰጥ ጭምር። በዚህ ወቅት በሶበረንያ መንገዶች ላይ ከሚዘዋወሩ፣ በከተማዎቹ መናፈሻዎች በበረዶ ከሚንሸራተቱና በሙዚቃ ታጅበው ወደፊት፣ ወደ ኋላ፣ ወደ ቀኝ፣ ወደ ግራ ከሚወራጩት የበረዶ ዳንሰኞች መሃል እንደ ኦሊያ ደስተኛና ከሐሳብ ነፃ የሆነ ያለ አይመስልም። አንድ ቀን በምሳ ረፍት ላይ በአዳራሹ አካባቢ በማስካካትና በመንጫጫት ላይ ካሉ የመጀመሪያ ዓመት ተማሪዎች መሃል ተነጥላ በመሮጥ ላይ እንዳለች ዳይሬክተሯ ቢሮ እንድትመጣ በቅጽበት ተጠራች። ቀጥ ብላ አንድ ጊዜ ከተነፈሰች በኋላ ጸጉሯንና የቀሚሷን ጫፍ አስተካክላ ደረጃውን በሩጫ መውጣት ጀመረች። ኦሊያ ቢሮዋ ስትገባ ወጣት የምትመስለው ነገር ግን ግራጫማ ጸጉር ያላት ዳይሬክተር ከንጉሱ ምስል ስር በጸጥታ ወንበሯ ላይ ተቀምጣ ዳንቴል እየሰራች ነበር። ከዳንቴሉ ላይ አይኗን ሳትነቅል እንደምን አደርሽ ማድሟዜል ኦሊያ አለች በፈረንሳይኛ። ስለ ጸባይሽና ሁኔታሽ ለመወያየት ሳስጠራሽ ይህ የመጀመሪያ ጊዜ አለመሆኑን ስነግርሽ እያዘንኩ ነው። አዎ እየሰማሁ ነው አለች ኦሊያ ወደ ጠረጴዛው ዘንበል እያለች። ኦሊያ ዳይሬክተሯን ከጭንቀት ነፃ በሆኑና ፈገግታ በተላበሱ አይኖች፣ ነገር ግን ምንም ነገር በማይነበብበት ፊትና እሷ ብቻ በተካነችው አክብሮታዊ አተያይ ያየቻት ሳለ ድንገት አትሰሚም አይደል? አውቃለሁ አለች ዳይሬክተሯ። ከዚያም ቱባ ጥቅል ክሩን በጣቷ ስትመተው ወለሉ ላይ ወርዶ የኦሊያን ትኩረት በመሳብ መሽከርከር ጀመረ። ብዙ አላወራም፣ የምለውንም አልደግምም አለች ዳይሬክተሯ። ኦሊያ ግን ጸጥ ያለውን ክፍል መቃኘት ቀጠለች። በብርዳማ ዕለት እንፋሎት የሚተፋውን የሻይ ምድጃ፣ ጠረጴዛ ላይ ያለውንና
ክፍሉን በመልካም መዓዛ የሚያውደውን እቅፍ አበባ ጭምር መቃኘት ያዘች። አይኖቿን አስደሳች በሆነው አዳራሽ ውስጥ በሙሉ ቁመት የተሳለው የወጣቱ ንጉሥ ላይና በመልካም ሁኔታ የተሰራውን የዳይሬክተሯን ጸጉር የሚከፍለው መስመር ላይ ተራ በተራ በማሳረፍ የሚከተለውን በጥሞና መጠባበቅ ቀጠለች። ካሁን ወዲያ ሕፃን አይደለሽም አለች ዳይሬክተሯ የሐሳብ ድር እያደራችና ብስጭቷ እየጨመረ። አዎ አይደለሁም እመቤት አለች ኦሊያ በደስታ። ትልቅ ሴትም አይደለሽም አለች ዳይሬክተሯ የፊቷ ቀለም እየተቀያየረና ሐሳብ እያውጠነጠነች። በመጀመሪያ ጸጉርሽን እንዴት እንደዚህ ልትሰሪ ደፈርሽ? የትልቅ ሴት አሰራር ነው። የጸጉሬ ማማር የኔ ጥፋት አይደለም አለች ኦሊያ። የጸጉርሽ አሰራር ያንቺ ጥፋት አይደለም? ወላጆችሽን 400 ብር በሚያወጣ ጫማ ማድቀቅ ያንቺ ጥፋት አይደለም? ስሚ፣ እንደገና ነግርሻለሁ፣ ገና ተማሪ ልጃገረድ መሆንሽን እየረሳሽው ነው። ኦሊያ ምንም ሳትረበሽ መሃል ላይ አቋርጣ፣ ይቅርታ ማዳም፣ ተሳስተዋል። የማን ስህተት ይመስሎታል? የአባቴ ጓደኛና ጎረቤት የሆኑት የአሌክሲ ሚካሎቪች ማየቲን ነው። ማለት ማዳም የእርስዎ ታላቅ ወንድም። ባለፈው ዓመት ነው አገር ቤት ውስጥ ጉዳዩ የደረሰው። ዳይሬክተሯና ኦሊያ እንዲህ ከተነጋገሩ ከአንድ ወር በኋላ አንድ ከኦሊያ የቤተሰብ ደረጃ በታች የሆነ ኮሳክ የቢሮ ሰራተኛ ሰው በተሰበሰበበት ከባቡር ጣቢያ በረንዳ ላይ ኦሊያን ተኩሶ ገደላት። ኦሊያ ለዳይሬክተሯ የገለጠችላት አስገራሚና ለማመን የሚያስቸግር ምስጢርም ከዚያ በኋላ በምርመራ ተረጋገጠ። ገዳዩ ለፍርድ ቤት በሰጠው ቃል ኦሊያ አቅርባው አጓጉታው እንደምታገባው ተስፋ ሰጥታው እንደነበር ገልጾ ችግሩ የተፈጠረ ቀን ወደ ናቫሮ ጀርስኪ ልትሸኘው መጥታ ድንገት እንደማትወደውና ለጊዜው ብቻ እንደምትፈልገው ስለ ጋብቻው የምታወራው ውሸቷን እንደሆነና ያልጠበቀውን ነገር እንዳረዳችው ገለጸ። ስለ ማዮቲን በማስታወሻዬ ላይ የጻፈችውን ወደ ላይ ወደ ታች እየተንጎራደደች አንብቤ እስከምጨርስ ትጠባበቀኝ ወዲያው እዚያው ገደልኳት አለ ገዳዩ። ማስታወሻውም ይሄው በጥር 10 የጻፈችው ብሎ ለዳኛው አስረከበ። ማስታወሻውም እንዲህ ይላል። ጠዋት 2 ሰዓት ላይ ነበር ኃይለኛ እንቅልፍ ይጣለኝ፣ ግን ወዲያው ተነሳው። ሴት ሆንኩ። አባዬ፣ እማዬና ቶሊያ ሁሉም ወደ ከተማ ሄደዋል። እኔ ብቻዬን በመቅረቴ ደስተኛ ነበርኩ። በመናፈሻውና በአትክልቱ ቦታ እየተመላለስኩ ተዘዋወርኩ። ወደ ዛፎቹም ጋር ሄድኩ። በዚህ ዓለም ላይ እኔ ብቻ ያለው ያህል ተሰማኝ። በህይወቴ በዚያ ወቅት የተሰማኝን ያህል ደስታ ተሰምቶኝ አያውቅም። ምሳም ለብቻዬ በላሁ። ፒያኖ ለ1 ሰዓት ያለማቋረጥ ተጫወትኩ። ሙዚቃው ዘላለማዊነትን በውስጥ ያሰፈነልኝ። ከሰማይ በታች እኔ ብቻ ደስተኛዋ የሆንኩ እስኪመስለኝ ድረስ የአባቴ የጥናት ክፍል ውስጥ ገብቼ ጋደም አልኩኝ። 7 ሰዓት ላይ ካቲያ ቀስቅሳኝ አሌክሲ ሚካሎቪች ማዮቲ መምጣቱን ነገረችኝ። እሱን ማየት፣ እሱን መቀበልና ማስተናገድ ደስ ይለኝ ነበር። በጣም ዘንጦ በሁለት በሚያምሩ ፈረሶች በሚጎተት ጋሪ ነው የመጣው። ጋሪው እዚያው በረንዳ ላይ ነው የዋለው። ዝናቡ ስላላቆመ ወዲያውኑ ሊመለስ አልፈቀደም፣ ቢያንስ መንገዶች እስከሚደርቁ ድረስ። አባቴን እቤት ባለማግኘቱ ቅር ተሰኝቶ ነበር። በድፍረት ነበር የቀረበኝ፣ እያደነቀና ከኔ ጋር በፍቅር ብዙ ጊዜ የቆየ ያህል። ከሻይ በፊት ስንንሸራሸር አየሩ እየተስተካከለ መጣ። የፀሐዩ ጮራ የአትክልቱን ቦታ ወሮ ወርቅ አልብሶት ነበር። እጄን ይዞ ሮሚዮና ጁሊየት ነን አለኝ። 55 ዓመቱ ቢሆንም ያምር ነበር። የማልወድለት ነገር ቢኖር ኮፍያ አድርጎ መምጣቱን ነበር። ሻይ በረንዳው ላይ ጠጣን። ስለደከመኝ ሳሎን ሶፋው ላይ ጋደም አልኩኝ። እሱ ወንበሩ ላይ ቁጭ ብሎ እያጨሰ ነበር። ከዚያም ከጎኔ መጥቶ ተቀመጠ። በአስደሳች ሙገሳዎች ይክበኝ ነበር። ከዚያም እጆቼን ማገላበጥ፣ መመርመርና መሳም ጀመረ። ባህር መሐረቤ ፊቴን ስሸፍን በመሐረቡ ላይ ከንፈሬን ደጋግሞ ሳመኝ። እንዴት እንደተከሰተ አልገባኝም። አብጄ መሆን አለበት እንጂ እንደዚህ አይነት ሰው ነኝ ብዬ አስቤ እንኳን አላውቅም። አሁን አንድ አማራጭ ብቻ ነው የቀረኝ። ለሱ ልቋቋሙ የማልችለው ጥላቻ ይሰማኛል። በሚያዝያ ከተማው ንጹህና ደረቅ ይሆናል። ዘወትር እሁድ ከቤተ ክርስቲያን መልስ የሐዘን ልብስ የምትለብስ ጥቁር ጓንት የምታደርግ የእንጨት እጀታ ያለው ጥላ የምትይዝ ሴት የሳበርኒያን መንገዶች ይዛ ከከተማው ወጥታ ቁልቁል ወደ መቃብሩ ስፍራ ትጓዛለች። የዝግባው መስቀል ካለበት ሐውልት ፊት ለፊት ካለው ወንበር ስትደርስ ለ1 ወይም ለ2 ሰዓት ነፋሱንና ብርዱን ተቋቁማ የእግሮቿ ጥፍሮችና የእጆቿ ጣቶች ወደ በረዶነት እስኪቀየሩ ድረስ ተቀምጣለች። አንዳንዴ በቀዝቃዛው አየር ሳይበገሩ ጣዕም ያለው ዜማ የሚያሰሙትን ወፎችና በሸክላ አበባ ስር የሚያፏጨውን ነፋስ እየሰማች ይህ መቃብር ባልነበረ እያለች ታስባለች።
ይህ ሁኔታም እንዳይከሰት አስፈላጊውን መስዋዕትነት ግማሽ ሕይወቷን ጭምር ትከፍል እንደነበር በቁጭት ታስታውሳለች። እውን ከመቃብሩ በታች መስቀሉ መሃል ላይ ያረፈው ፎቶ እንደሚያሳየው የሚያምሩና ሕያው የሆኑ አይኖች ያሏት ውብ ኮረዳ ተኝታለች ማለት ነው። እንዴት ተደርጎስ ነው እነኚህን የሚያማምሩ አይኖች ስለ ልጅቷ ከተሳለው አስደንጋጭ ታሪክ ጋር ማያያዝ የሚቻለው? የሐዘን ልብስ የለበሰችው ሴት መጥፎ ትውስታን ሽሩሩ እያሉ ከሚደሰቱ ሰዎች መሃል አንዷ ሆናለች። ይህች ሴትዮ የኦሊያ ዳይሬክተር ነች። በሕልም ዓለም መኖርን ስራው አድርጋለች። አሁን ዕድሜዋ ገፍቷል። በፊት ወደፊት ትልቅ ደረጃ ይደርሳል ብላ ተስፋ የጣለችበት ታናሽ ወንድሟ ጦር ሜዳ ሄዶ ሞቷል። በፊት ስለሱ ነበር የምታስበው። ከዚያም ለመልካም ነገር ከሚታገሉ ሰዎች መሃል አንዷ ነኝ ብላ ራሷን አሳመነች። የኦሊያ መሞት የህልሟን ባቡር ወደ ሌላ አቅጣጫ አስቀየሰው። ኦሊያ የዳይሬክተሯ የማያቋርጥ ህልሟና የሐሳቧ ማረፊያ ሆናለች። ሁሌ በዕለተ ሰንበት በሐውልቱ ላይ ያለውን ፎቶ እንባ ባቀረዘዙ አይኖቿ ለሰዓታት ታያለች። የኦሊያንም ስም ትጠራለች። አንዳንዴም የኦሊያን ድምፅ ታስታውሳለች። ኦሊያ ከመጫወቻው ሜዳ አጠገብ ከወፍራም ጓደኛዋ ጋር እየተጫጫሁ ሲያልፉ፣ ከሁሉም በላይ ደግሞ አንድ ቀን ሲነጋገሩ አባቴ ብዙ የሚያስገርሙ መጽሐፎች አሉት ስትል የሰማችውን አንደኛው መጽሐፍ ላይ አንዲት ሴት ቆንጆ ለመሆን ምን እንደሚያስፈልጋት ሲገልጽ ምን እንዳለ ታውቂያለሽ? ሁሉንም በደንብ አስታውሳለሁ። ታማኝነትና ጥቁር አይኖች፣ ልክ እንደ ክረምት ጨለማ፣ እንደዚያ ነው የሚለው። በሀፍረት ፈገግታ የሚሰረጎዱ ጉንጮች፣ ለግላጋ ሰውነት፣ አለንጋ ጣቶች። አይሽ ሁሉንም በቃል ይዤዋለሁ። በጣም አስፈላጊው ያለው ምን መሰለሽ? የሳሱ እስትንፋሶች ማለት ልክ እንደኔ እንዴት እንደምተነፍስ እይ። በቀስታ ነው የምተነፍሰው አይደለም እንዴ? እነኚህ የሳሱ እስትንፋሶች ዳመና ወዳዘለው ሰማይ በነፋስ ተበትነው ቀርተዋል። የሳሱ እስትንፋሶች ደራሲ ኢቫን ቡኒን፣ ተርጓሚ ዓለም ኃይሉ፣ ተራኪዎች ወልዳማኔል ይርዳውና ሐመልማል ዋለ። የሳሱ እስትንፋሶች